ሞዴል ናት። ሲፓራ ትባላለች። ለጻት ሚሽንም ሰርቻለሁ። ሌላ ደግሞ ፕራይም ሚኒስተር በጣም ደስ ይላል። ሜላስ ልጅ አለ ወይስ አንቺ ብቻ ነሽ? አስለቀሰኝ። እዛ ለቀሰኝ። ስንት ተከፈለሽ? ሜላስ ይበሏት ሲል አስለቀሰኝ። እዛ ለቀሰኝ። ስንት ተከፈለሽ? በያላችሁበት ጥሩ ቆይታ እንዲሆንላችሁ እንመኛለን። እሁድ ሲመጣ በጉጉት የምትጠብቁት መቅዲ ሾው በሰዓቱ ተጀምሯል። ሁሌ እንደምንለው ደግሞ ልጆች ቆንጆ ቆንጆ ልጆች አሁን ኢትዮጵያን እንግዲህ የነገ የተስፋን ሀገር የሚረከቡ ንቁ የሆኑ ብቁ የሆኑ ልጆች የሚቀርቡበት ፕሮግራም ነው። ዛሬ ሞዴል ናት። ሲፓራ ትባላለች። የተለያዩ ኢንተርናሽናል ፊልሞች ላይ በቅርቡ ተውና ካናዳ ሀገርና አሜሪካና ካናዳ የሚታይ ፊልም አላት። ሞዴል ናት። ብዙ ማስታወቂያዎችን ሰርታለች። ከነሱ አንደበት መቼም ታይትላቸው እየበዛ ነው። ልጆች ከእድሜያችሁ በላይ የሆነ ነው። እንኳን ደህና መጣሽ ሲፑ። እንኳን ደህና ቆየሽኝ። እንዴት ነሽ? ደህና ነኝ። እዚህ ሾው ላይ እናትሽ ለማቅረብ በጣም ጎበዝ እናት አለች። በቃ ልጅ እኮ እንዲህ ናት፣ አሁን አትቀርብም ወይ በዚህ ሳምንት አታቀርቢያት ወይ በጣም እኮ ጎበዝ ልጅ ናት ብላ እናትሽ እንዴት አድርጋ እዚህ እንድትመጪ እንዳደረገች ልነግርሽ አልችልም። አውቃለሁ። ታውቂያለሽ? እስቲ እናትሽን ግለጫት። በጣም እንደዚህ የምትወደድ እናት ለአንቺ የምትጠርልሽን እዛ ጋር ቁጭ ብላ ደግሞ እያየችሽ ነው። መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ደውሉ። ቴምር ፕሮፐርቲስ። እናቴን ወዳታለሁ። ከሁሉም በላይ አስበልጬ ከእግዚአብሔር በታች መወዳት እሷን ነው። እስካሁን ስላደረገችልኝ ነገር አመሰግናለሁ። ከእናትሽ በጣም የምትወጂላት ባህሪዋ ምኗን ነው? ያው ስታጠፊ ትቆጣሻለች። ጥፋትሽ እንደሆነ ትነግርሻለች። ጥፋትሽን ሌሎች እናቶች ጋር ላይኖር ይችላል። እናቴ ጋር ብቻ ያለ ነገር ነው የምትይው ነገር አለሽ? የኔ ልጅ አሁን መጮህ አይን አይቶ መጮህ እኔ ጋር ብቻ ያለ ባህሪ እንደሆነ ነው የሚያውቀው ልጄ። እና ሌላ ቤት ሌሎች እናቶች ማኪ እንዳንቺ በአይናቸው እንደዚህ አይቆጡም፣ ያንቺ ለየት ያለ ባህሪሽ ነው ብሎኛል። አንዴ አምነን እንዲህ በአይኔ ስለሆነ ምናምን ምለው አንቺ እንደዚህ አይነት ነገር የለም ቤት ውስጥ? አይ በአይን እንግባባለን። እውነት? እንዴት? እስቲ ለምሳሌ አሁን የሆነ ነገር ስታጠፊ ምናምን እንዴት ነው በአይኗ የምትነግርሽ? ምናምን ትላለች። አይን በጣም ኢምፖርታንት ነው። ነገር በአይን ይገባል ይባላል። ጎበዝ። ስንተኛ ልጅ ነሽ ሲፉ ለቤቱ? 3 ሶስተኛ። 2 አሉ ሌላ? ታናሽ ታላቅ? ታላላቅ አለኝ፣ ከኔ በታች ግን የለኝም። እኔ ብቻ ነኝ ታናሽ። አንቺ የመጨረሻ? ስንት አመትሽ ነው አሁን? አሁን ወደ 11 ልገባ ነው። እውነት? ስንተኛ ክፍል ማለት ነው? 5 አንቺ አሁን ሞዴል በመሆኑ ያገኘሁት ጥቅም የምትይው ምንድን ነው? ብዙ ልጆች በአንቺ እድሜ ሞዴሎች አይደሉም፣ ወይም አርት ስኩል ሞዴሊንግ ስኩል ገብተው አይማሩም። አንቺ ተምረሻል። የመማርሽ ጥቅም ምንድን ነው? እኔ ሞዴሊንግ ከገባ ጀምሮ ብዙ ማስታወቂያዎችን መስራት ጀምሬያለሁ። እዛ ከገባ ጀምሮ እና ኮንፊደንስ ከሰው ጋር ስታወሪ አሁን ከሰው ጋር ስታወሪ ተንቀጠቀጪ ምናምን ስቲ ኮንፊደንስ የለሽም፣ በጣም ፈርተሽ ነው የምታወሪው። ስለዚህ ኮንፊደንስሽን ይጨምራል። ይሄ የሚንተባተብ የሚል ነገር የለም እናንተ ጋር? ሌላስ? አቀማመጥሽ አሁን በማቀማመጥ ነው ራሱ ግርሽን እንዲተቀመጥሽ ስታንዳርድ አለው አቀማመጥ፣ አበላል፣ አነጋገር አይደል አለ። ለምሳሌ እስቲ ንገሪኝ። አሁን ቀጥ ብለሽ እንዲህ ወገብሽ ደገፍ፣ በርግጥ ያልወለደ ወገብ ነው ግን ደገፍም አላልሽም። ቀጥ ብለሽ እንደዚህ
ስለለመድኩት ይሆናል። እውነትሽን ነው? አዎ። እሱ የሚናገረው ነገር አለ እንደሱ መቀመጥ ራሱ ቀጥ ብለሽ ከተቀመጥሽ ያው ሞዴልነትሽን ያሳያል። ስለ ሞዴል ያለሽ ብዙ ነገር ያሳያል። ቀጥ ብለሽ ከተቀመጥሽ ወገብሽን አይምሽም? እንጃ ለምጄዋለሁ መሰለኝ። እንደዚህ ብሎ ነው እኮ አብዛኛው ሰው የሚቀመጠው። ደስ ይላል። ምን መሆን ነው የምትፈልጊው ስታድጊ ሲሆን? ፕራይም ሚኒስተር። ጠቅላይ ሚኒስትር። ጠቅላይ ሚኒስትር ለምን መሆን ፈለግሽ? ደስ የሚል ምኞት ነው። ጠቅላይ ሚኒስተር መሆን የፈለኩት አሁን ከኢትዮጵያ ብዙ ሰው ወደ ውጭ ሀገር፣ ወደ አሜሪካ፣ ወደ ካናዳ ብዙ ሀገር ይሄዳል እና ኢትዮጵያን ሀብታም ለማድረግ እና ብዙ ሰዎች ከውጭ ሀገር ቪዛ ቆርጠው ምናምን ይሄ ኢትዮጵያ ትልቅ ሀገር ሆና ወደ ኢትዮጵያ እንዲመጡ ማድረግ። አንቺ በምትመሪበት ጊዜ ደስ የሚል ምን ያለሽ አጨበጭብልሻለሁ። ከዛ ግን ጠቅላይ ሚኒስትር መሆን እፈልጋለሁ የሚልሽ መጥቶ ስለማያውቅ በደንብ ነው ቻሌንጅ ማድረግሽ መጠይቅሽ። ዝግጁ ነሽ? አዎ። ያን ጠቅላይ ሚኒስትር ተግባር ምንድን ነው ብለሽ ታስቢያለሽ? ማለት ምንድን ነው የሚሰራው ጠቅላይ? አሁን መምህር ያስተምራል፣ ሐኪም ያክማል፣ ጋዜጠኛ ደግሞ እንደኛ ኢንተርቪው ያደርጋል፣ ፕሮግራም ያዘጋጃል። ምንድን ነው የሚሰራው ጠቅላይ ሚኒስትር ብለሽ ነው የምታስቢው? ጠቅላይ ሚኒስትር ዋና የሚሰራቸውን ብለሽ የምታስቢያቸው? ያው ትልቅ ሰው ያለውን ስለሚደረግለት ቢያንስ ምን ያደርጋል ለሀገሪቷ? ምንድነው ሮሉ ማለት ነው የጠቅላይ ሚኒስትር? ሀገሪቷን ሀብታም ለማድረግ ይመስለኛል። እንዴት መመራት አለባት? አሁን አንቺ ጠቅላይ ሚኒስትር ስትይ ደግሞ የሴት ጠቅላይ ሚኒስትር፣ ከዛ ቆንጆ፣ ከዛ ሞዴል፣ ጠቅላይ ሚኒስትር ሲባራ ተከበሩ ምናምን ተብለሽ ትመጫለሽ። አሁን ምርጫ ቅስቀሳ ስታደርጊ እኔ ለሀገሬ ይሄን አደርጋለሁ ትያለሽ። ከዚህ በፊት ያለውን መንግስት መንቀፍ ብቻም ሳይሆን አንቺ ደግሞ ለሀገር የምትሰጪውን ነገር አጉልተሽ ትናገሪያለሽ። ያኔ ነው በቃ ሲፑን ብንመርጣት እኮ ለሀገራችን ይሄን ታሳካለች ብሎ ሰው ይመርጥሻል። ስለዚህ እንዲመርጡሽ የምታረጊበትን ፖይንቶች እስቲ ንገሪኝ በዚህ እድሜሽ። ለደሃዎች፣ ቤት ለሌላቸው፣ ለአዛውንቶች የሌላቸውን ነገር ማሟላት፣ ቤቶች ልማት ማለት ሁለት አንድ ይሄኛ። ሁለተኛ ሌላ ደግሞ አንዳንድ ስራ የሌላቸው ሰዎች አሉ ስራ እንዲያገኙ ወይ ደግሞ እኔ ብር ሰጥቻቸው ስራ እንዲያገኙ ወይ የራሳቸው የግል ስራ እንዲከፍቱ። ሁለት እሺ፣ ስራ አጥ ለሆኑ የስራ እድል መፍጠር። ሶስተኛ ደግሞ አዛውንት ስራ የደከማቸው ስራ መስራት የማይችሉ አሉ። አንዳንድ ለነሱ አንዳንድ ነገር መስጠት ወይ ለነሱ። እሺ፣ እንዲህ በሞዴሊንግ እና በቁንጅና ዘርፍ እየጠበቅኩ ነው። እንደ ሞዴል አይኖር ባንቺ ጊዜ፣ ቆንጆማ አይኖር እንጂ ባንቺ በምትመሪበት ጊዜ ዝንጥ ያሉ ነቃ ደንገጥ ያሉ ሰዎች አይኖሩ? ይኖሩ። ታዲያ እሱ ላይስ ምን ትሰሪያለሽ? ሞዴል ነሽ ብለን ነው የምንመርጥሽ እኛ። ለሴቶች በተለይ ሂውማን ሄር ታስቀንሽልናለሽ፣ ሜካፕ ፕሮዳክት እንዲቀነስ፣ ታክስ እንዲነሳ ምናምን ነው የምንጠብቀው። ሞዴል ነሽ አንቺ ነው እዛ ዘርፍ ላይ የለሽም። ጠቅላይ ሚኒስትር ስትሆኚ ጥለሽ ነው የምትሄጂው? አይ ሞዴሊንጉን እንኳን አልጥለውም፣ በጎን ሞዴል እሰራለሁ። ትንሽ አሰብኩት ካትወክ እያደረግሽ ነው ምንድን እንደዚህ ጠቅላይ ሚኒስትር ደስ ይላል ሴት። ስለዚህ በውበቱ ዘርፍ ምን ታደርጊያለሽ? ሞዴሊንግ ላይ ሳድግ አሁን ከሜትር ከ75 በላይ ከሆንኩኝ የውጭ እድሎችን መሞከር ይቻላል። መሪ ያለሽ ነው ቀድመሽ? ከዛ በፊት አሁን አንዳንድ የሚባሉ ነገሮች አሉ ታውቂያለሽ። ልክ እንዳንቺ በልጅነት መሆን የሚፈልጉትን የሚያውቁ ሰዎች ነገ የሚሆኑት ህልም ላይ የሚያደናቅፏቸውን ነገሮች ዛሬ ነው የሚሰሩት አይደል? ለምሳሌ ጠቅላይ ሚኒስትር ትሆኝ እንደሆነ ብዙ ፎቶግራፍ፣ ቪዲዮ ምናምን ሁሉም እጅ ውስጥ እንዲገባ ማድረግ የለባቸውም ይባላል። የምትናገሪው ንግግር መጠንቀቅ አለብሽ። ምክንያቱም ነገ ጠቅላይ ሚኒስትር ስለምትሆኝ ዛሬ እንቅፋቶችን ሁሉ መንገድሽን ሁሉ መጥረግ አለብሽ ይባላል። ፋይል አለሽ አንቺ፣ የበዛ ፋይል አሁን የሚያሰጋሽ የለሽ? የሚያሰጋሽ ነገር የለም ከዚህ በኋላም አይኖርም። ምክንያቱም መሪ ስትሆኝ ያንን ነው የሚያወጡብሽ። እኔ ቪዲዮ አለኝ፣ እኔ እንደዚህ አለኝ ምናምን እያሉ ስምሽን ለማጥፋት እዚህ ጋር አሁን ደካማ ጎንሽን ስለሚጠቀሙ ፋይል እንዳታበዥ እሺ። ለሌላ ተቃዋሚ ፓርቲ ምናምን ላይ ስትደግፊው ቪዲዮ እንዳትገኝ
አይደል? በጣም ደስ ይላል። ጠቅላይ ሚኒስትር ነው። ምን ይሉሻል? ትምህርት ቤት ፕራይም ሚኒስትር ሆናለሁ ስትይ? አንዳንድ ልጆችም አሉ ፕራይም ሚኒስተር ይለጠፋል የኛ ራያ። እሺ። እና ልጆች ያነቡታል። ምንም አይሉኝም ማለት ፕራይም ሚኒስተር ነው የምንፈልጊው ምናምን ይላል። ከዛ አንቺ ታያለሽ። ለዛ ነው ሙሉ ልብስ እንደዚህ የምትጠርሽ የመጣሽ። ጠቅላይ ሚኒስትር ትሆኛለሽ ደግሞ በእርግጠኝነት አይደል? ስለ ሰራሻችሁ ስራዎች ንገሪኝ። ሞዴሊንግ ላይ ምን ሰራሽ? ሞዴሊንግ ላይ የቤተሰብ ጨዋታ ላይ ቀርቤያለሁ። እሺ። ማነጽ እያለ ነው ነፍሱን ይማር። እሺ። እንትና ላይ እዚህ ዋሻው እንዲ ላይ አበባዮሽ ብያለሁ። እሺ። ዘጸአት ሚሽንም ሰርቻለሁ። ሌላ ደግሞ ፊልሙ ላይ ምን ገጸ ባህሪ ነው ያለሽ አንቺ? የሆነ ገጠር ውስጥ ሆኜ አጎቴ ካናዳ ሆኖ መቶ ማለት ከእናቴ ጋር እየቆየው ምናምን ታመሜ ነገር ነው የሰራሁት። ካራክተሩ ከባድ ነበር ስትሰሪው? ገጸ ባህሪው ያን ያህል ከባድ አይደለም። እውነት? አሁን ለምሳሌ ፊልም ቀላል ይመስለናል ሲታይ፣ ከጀርባ በጣም ብዙ ምሽቶች አሉ። ሪሀርስ ማድረግ አለ፣ ስክሪፕቱን ማጥናት መሸምደድ አለብሽ። እሱን ደግሞ ተዋህደሽ ማሳየት አለብሽ አይደል? ወይ አንዳንድ ጊዜ ርቦሽ ሊሆን ይችላል፣ ወይ በቃ ጥሩ ፊሊንግ ላይኖር ይችላል ሰውነትሽ። ግን እሱን ሁሉ ማሳየት ስለማይቻል ለፊልሙ የሚያስፈልገው ነገር ብቻ ነው የሚደረገው። እሱ አልከበደሽም? እንደ ፊልም ተዋናይ በዛ ላይ ልጅ ነሽ። ትንሽ ማልቀስ ይከብዳል። ማልቀስ ይከብዳል። እኔ ማልቀስ አይመጣልኝም ያን ያህል። መሳቅ ነው የሚመጣልሽ ብዙ ጊዜ። እሺ አልቅሽ። አሁን አልቅሽ። እዚህ ጋር አክሽን ስልሽ አሁን እንዴት ነው የምታለቅሽ? ውስጥ ግዴታን ባብ መውረድ አለበት። እስቲ አውርጂ። አሁን ተዋናይ ነሽ፣ አልቅሽ። እናቴ ሪና ሲያለቅስ ነው አተካከዝሽ ደግሞ ምንድነው? የድሮኛ አንድ ቦታ እንደዚህ ፍጥጥ ብለን ናይና እንባችን ሲመጣ ማልቀስ አልችልም። እንባሽ ቅራቅር አለች እኮ አሁን ግን እኛ አሁን ብዙ ብሶት አለን ታውቂያለሽ አይደል? ብሶት ታውቂያለሽ? ልጅ ስለሆንሽ ነው። ስንት ብሶት፣ ኑሮ ውድነት ብሶት አለ። የቤት አገልጋይ ሆድ ያስብስሻል፣ ባለቤት ሆድ ያስብስሻል፣ ስራ አካባቢ ሆድ በቃ ሆድ የባሰውና አልቅሽ ብትባይ እንደው ሳቂ ስትባይ ነው ግራ የሚገባሽ እንጂ አልቅሽ ስትባይ ፍንቅል አድርጎሽ ነው የምታለቅሽ። አሁን አንቺ እንደዚህ የሚያስፈነቅል ብሶት የለሽ? የለኝም። የለሽም? ደስተኛ ነሽ በሁሉ ነገር? ኩበስ በጣም ደስ ይላል። ስለዚህ ፊልሙ አልከበደሽም? ማልቀሱ ነው ትንሽ የከበደሽ? ምን አረግሽበት ስታለ ማልቀስ? የሆነ ልጅ ሲያወራ አሳዘነኝና በዛ ወሬ አለቀስኩኝ እንጂ ቪክስ ምናምን አታረጊም? አላደረኩም። እውነትሽን ነው? አይንሽ ላይ ምንም ነገር አትቀቢም? አይቀባም? ምን ሲላሳዘንሽ ናለቀሽ? ወይ ልጁን ላምጣ ዛሬ? ጥቁርልህ የሚል ፊልም ነው እና የሆነ ልጅ እኔ ታግቼ እያለ እኔ እኮ አንቺን ለመርዳት ነው፣ እሱ አጋች ነው እና እኔ እኮ አንቺን ለመርዳት ነው ምናምን ሲለኝ አስለቀሰኝ። እዛ ለቀስኩኝ። ስንት ተከፈለሽ ታወቃል ወይስ? የጥቁርልህን አላውቀውም። ብዙ ፊልም ነው እንዲሰራሽው? እኔ እኮ ዘጸአትን ብቻ መስሎኛል። አይ ዘጸአት ደግሞ 10,000 ነው የተከፈለኝ። ገና 10 ዓመት ሳይሆንሽ 10,000 ብር ከባድ ነው። ሀብታም ነሻ? የራስሽ አካውንት አለሽ ወይስ በማሚ ነው የሚገባው? በማሚ ነው። ገና ነሽ 18 ሲሞላሽ። ታዲያ እንዴት ነው መኒ አይሉሽም ትምህርት ቤት ውስጥ ስራ ስለምትሰሪ? ዛሬ ፓስቲ እሷ ናት የምትገዛው ምናምን በረዶ ምናምን አይባልም እንዴ? እኛ ትምህርት ቤት የለም በረዶም ፓስቲም የለም። የግል ትምህርት ቤት ነው? አይ ጎበዝ። ስለ እናትና ስለ አባትሽ ንገሪኝ እስኪ፣ አስተዋውቂ። ስለ እህት ወንድሞችሽ። እናቴ ሰላም ያረጋል ትባላለች። አባቴ ደግሞ ፋሲል ታደሰ ይባላል። እሺ። የመጀመሪያ እህቴ ደግሞ ማኪ ትባላለች። ሁለተኛዋ ደግሞ ኢልቢተል።
ትባላለች። ወንድም የለኝም። የለሽም? እንደኛ አንሻ ግን በኋላ ወንድም የሚሆን ደግሞ ብዙ ወዳጆች ይሰጥሻል እግዚአብሔር አይደል? አሁን ከጠቅላይ ሚኒስተሩ ጎን ለጎን ስትማሪ አንድ መሪ ሊያገኝ የሚገባው ነጥብ አለ። ትምህርቱ ላይ ጎበዝ መሆን አለበት። ትምህርትሽ ላይ ጎበዝ ነሽ ወይስ? ትምህርት ላይ ጎበዝ ነኝ። ስንተኛ ትወጫለሽ? ሁለተኛ ወጥቻለሁ አሁን ባለፈው። እውነት? ጎበዝ። አንደኛ ማን ነው? ወንድ ነው ሴት ናት? አንደኛ ሴት ናት። በምን የበለጠች ይመስልሻል? በምን እንደሆነ አላየሽም? ግን ያው ከሷ ሞር ፎከስ ማድረግ ሊሆን ይችላል፣ ትንሽ ማዳመጥ ሊሆን ይችላል። ሌላስ ቢስተካከል የምትይው ወይም ደግሞ ሌላ ጥሩ ነገርም ካለ ጨምሪ። ቢስተካከል ምንም እንኳን የለኝም። ፐርፌክት ነው ሁሉ። ሳይ ደስ ይላል። የስለት ልጅ ምን ማለት ነው? የስለት ልጅ ማለት ልጅ ስጠኝ፣ ፈጣሪሽን መለመን ልጅ ስጠኝ ብለሽ ተመኝተሽ ከተመኘሽ ሲሰጥሽ የስለት ልጅ ትባያለሽ ማለት ነው። በጣም ደስ ይላል። ሌላ የስለት ልጅ አለ ወይስ አንቺ ብቻ ነሽ? እኔ ብቻ ነኝ። በስንት ዓመትሽ ማግባት ትፈልጊያለሽ ትዳር? ቢያንስ ከ18 በላይ። ትልቅ የሚባለው ከ18 በላይ ነው። 18 ዓመት በላይ ኦልሬዲ ገደቧ እንዳለፍሽ ነው ወዲያው ማግባት የምትፈልጊ ወይስ ጊዜ ሰጥተሽ? ትምህርትን ጨርሼ ተመርቄ ስራ ከያዝኩ በኋላ። ስራ ስትሆኚ ቀጥታ ወደ ጠቅላይ ሚኒስትር ነው ወይስ ሌላ ስራ አለ? ሌላ ስራ ይዤ። እንጂ መሪክ መሆን ከባድ እኮ ነው። መሪ አይደል? ተውልከውና ምን አይነት ባል ነው ማግባት የምትፈልጊው? መስፈርት ይኖርሻል? አሁን እንኳን የለኝም። ወደፊት ስትደርሺበት ለጓደኛ መስፈርት አለሽ? ማለት ጓደኛ ትምህርት ቤት ጓደኛ ለመያዝ አብረሽ ለመጫወት አብረሽ ለመብላት መስፈርትሽ ምን ነው? ዝም ብለሽ ነው ጓደኛ የምትይዥው? ዝም ብዬ ጓደኛ የሚይዘው። አሁን ረባሽ ቤተሰቡን ማያስደስት ማይታዘዝ ቢሆን ጓደኛ ማድረግ አለብሽ እኮ። ምንድን መርጠሽ ነው ማለት ነው? አዎ የወደች አንድ ጓደኛ አለችኝ በጣም ነው የምትወደኝ እና እሷ ጓደኛዬ ናት። ገና ጓደኛ ሳንሆን ነበር በጣም ነው የምትወደኝ። ከዛ ጓደኛ ያደረኳት ግን ጎበዝ ናት። ትወድሻለች። አንቺ አትወጃትም? እኔም እወዳታለሁ። ስለዚህ እሷ ነው። ማን ነው ስሟ? ነሲሃ። ነሲሃ አሁን ታይሻለች፣ ደስ ይላታል። ስለዚህ ሶሻል ሚዲያ አለሽ የራስሽ? እንዴት ነው የምትጠቀሚው? ሶሻል ሚዲያ እንኳን እኔ እሰራለሁ፣ እናቴ ናት የምትለቀው። እኔ ሳታየው ማሚ ሳታየው አይለቀቅም። እሷ አይታው ነው የሚለቀቅ። ጎበዝ። ስለዚህ ማን ነው የሚለው? ሞዴል ሲፓራ። ሞዴል ሲፓራ። ምንድን ነው ህልምሽ አሁን ማሳካት የምትፈልጊው በሞዴሊንግ በፊልም? እኔ ማሳካት የምፈልገው ነገር አድጌ እናቴን ያለብኝን ውለታ መክፈል ነው የምፈልገው። ምን ውለታ ያለብሽ እና እንዴት ነው የምትከፊው? ብዙ ነገር ነው ውለታው። ለምሳሌ እስቲ በጥቂቱ ከእናትሽ ውለታ ውስጥ። ብዙ ነገር ያደረገችልኝ ግን የሚነገር አይደለም። ቢያንስ በሞዴሊንጉ ዘርፍ በጣም ብዙ ብር አውጥታለች። በሞዴሊንጉ ብቻ ሌላው ነገር ሳይቆጠር እና ሌሎች ነገሮችም ተምሬያለሁ። ባህላዊ ዳንስ ተምሬያለሁ፣ ሳልሳ ዳንስም ተምሬያለሁ፣ ቴኳንዶም ተምሬያለሁ። የቱን የምታሳይኛው? ሞዴሊንግ እና ባህላዊ ጭፈራ። ቴኳንዶና ሳልሳስ? ቴኳንዶና ሳልሳ እንኳን አቋርጫለሁ። ትንሽ ይጠፋሻል? ለየት ያለ ስለሆነ እኮ እንሞክረዋለን። ስለዚህ አንቺ ላይ በጣም ብዙ ኢንቨስት አድርጋለች አይደል? ብሯን፣ ጊዜዋን፣ ማንነቷን። እናቶች እንደዛ ነው የሚሰጡት፣ ሁሉ ነገራቸውን ነው የሚሰጡት። በምንድን ነው የምትክሻት ውለታዋን? አሁን ሞዴሊንግ ቦታ ሄደሽ በጣም ብዙ ሰዓት ቁጭ ትያለሽ፣ እኛ እስከምንሰራ እስከምንጨርስ ድረስ። እሷ ደግሞ ሰዓቷን፣ ጊዜዋን፣ የስራ ቦታዋን ጊዜ አቃጥላ ነው የመጣችው ለኔ ብላ ማለት ነው። ስለዚህ በምን ትክሻታለሽ? ደስ የሚላት ምንድን ነው ብለሽ ነው የምታስቢው? ደስ የሚላት እሷ ብዙ ጊዜ
መኪና ስለምትይዝ ትልቁ ውዱ መኪና ነው የምገዛላት። አሁን መኪና ትነዳለች ማሚ? ጎበዝ። ውዱ መኪና። ሌላስ? ሌላ ደግሞ ትልቅ ፎቅ ቤት። ፎቅ ቤት፣ ትልቅ ቤት ደስ ይላል። አባባ አለ አሁን? ለሱ የምትመኝለት ነገር የለም? ለሱ የምመኝለት ነገር በጣም ወደዋለሁ፣ አከብረዋለሁ። ሌላ እሱም ጊዜውን አቃጥሎ መጥቶልኛል። ለኛ ብሎ ሰርቷል፣ መጥቷል፣ ደክሟል። ምስጋና ነው ለአባባ። እሺ በጣም ደስ ብሎኛል። እንግዲህ ስለሆንሽ ቀረ የምትይው ነገር ካለ መጠየቅ ማውራት የምትፈልጊው ከውዝዋዜውና ከሞዴሊንጉ በፊት? ሌላ የምፈልገው ነገር ማመስገን። እሺ መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ደውሉ። ቴምር ፕሮፐርቲስ። በመጀመሪያ ፈጣሪን አመሰግናለሁ በዚህ ስለፈጠረኝ። በቀጣይ ደግሞ ቤተሰቦቼን፣ እናቴን፣ ሁላችሁንም በጣም አመሰግናለሁ። እናም አንቺ እዚህ ስላቀረብሽኝ እንግዳ ስለሆንኩኝ አመሰግናለሁ። በጣም አመሰግናለሁ። እኔ በጣም አመሰግንሻለሁ ሲባራይ። ቀረ የምትይው ነገር የምታወሪው ነገር የለም? አልቋል። እሺ እኔ ቆንጆ። ስለዚህ አሁን በየትኛው ሙዚቃ ነው የምትጫወችልኝ? ሁለት ነው። ሁለት? ወላይታና ድግስ ነው የማሪው ስም። አሁን ደግሞ በቃ ቬሮኒካ ነበርሽ፣ አሁን ድግስ ነው ሆኗል አይደለ? የማሪውስ፣ ከዛ ደግሞ ወላይተኛ ሙዚቃ፣ ከዛ ደግሞ ሞዴሊንግ ዋክ ታደርጊልኛለሽ። ጎበዝ። አመሰግናለሁ። አንባይ ደንበት ችዳገ